የፋሽስቱ አብይ አህመድ መንግስት ሰኔ 30 ድረስ መጠነ ሰፊ የድሮን ጥቃት ለመፈጸም ማቀዱ ተገለጸ። የቆራጡ መጨረሻ ታወቀ። የአፋብኃ በጎጃም በላይ ዘለቀ ክፍለ ጦር ማስጠንቀቂያ ሰጠ። ልጅ ኢያሱ ኮር በአይነቱ ልዩ የሆነ መድረክ ማዘጋጀቱ ተገለጸ። በጎጃም ግንባር የአድማ ብተና አዛዥ ተደመሰሰ። በጎጃምና በወሎ ግንባር በርካታ ሰራዊት ከፋሽስቱ መንግስት ካምፕ ተሰውሮ በመውጣት ፋኖን ተቀላቀለ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ከጎርጎራ ቲቪ ዝግጅት ክፍል የዘወትር ሰላምታችን ይድረሳችሁ። ጋዜጠኛ ፋኖ ደረበ መኮንን ነኝ። ከግዳጅ መልስና በእረፍት ጊዜ ሁሌም እንደወትረው የግንባር መረጃዎችን ለማጋራት በአዲሱ የጎርጎራ ቲቪ ቻናል በኩል መጥቻለሁ። ነባሩ ቻናላችን በመዘጋቱ የተነሳ ለሳምንታት መረጃ ሳንለዋወጥ ብንቆይም ከእንግዲህ በየዕለቱ መረጃ ስለምናደርሳችሁ አዲሱን ቻናላችን በማስተዋወቅ ጎርጎራ ቲቪ ተጽዕኖ ፈጣሪ ሚዲያ ሆኖ እንዲቀጥል የበኩላችሁን ጥረት እንደምታደርጉ ስለምናምን አሁኑኑ ሰብስክራይብ የሚለውን በተን እንድትጫኑ ልናስታውሳችሁ ወደድን። የጎርጎራ ቲቪ አድማጭ ተመልካቾች ሆናችሁ አብራችሁን ስለምትሆኑና የሰማችሁትን ላልሰማው በማሰማት የመረጃ ፍሰቱ የተሳለጠ እንዲሆን ስለምታደርጉ የድርጊት ለትግሉ ስምረት ወሳኝነት ስላለው ከወዲሁ ለሁላችሁ ምስጋና ይድረሳችሁ። ስንተባበር ሁሉም ቀላል ይሆናል። የመረጃን ጉልበት ተረድተን የሰማነውን በማሰማት ትግሉን ማገዝ ይኖርብናል። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ዜና ጎርጎራ የተሰኘው የዕለት ፕሮግራማችን ከአፍታ ቆይታ በኋላ ይቀርባል። እስከ ዝግጅታችን ፍጻሜ ድረስ እንድትከታተሉን በአክብሮት ጋበዝ። ጎርጎራ ቲቪ ከእውነት ጋር አሁን ዘርዘር ዜናዎችን የምናቀርብበት ሰዓት ላይ እንገኛለን። በዚህ መሰረት ቀዳሚ ወዳደረግነው ዜና ስናልፍ የፋሽስቱ አብይ አህመድ መንግስት ሰኔ 30 ድረስ መጠነ ሰፊ የድሮን ጥቃት ለመፈጸም ማቀዱ ተገለጸ። በዛሬው ዕለት በሸዋ ግንባር በተለይም በሬማ ቀጠና፣ በጎጃም ግንባር ሜጫ ላይ፣ በጎንደር በለሳ፣ በወሎ ላስታ አካባቢ አሰሳ ተደርጓል። ፋኖ ከፍተኛ ጥንቃቄ ማድረግ ይኖርበታል ሲሉ የመረጃ ምንጮቻችን አሳስበዋል። ወደ ሌላኛው ዜና ስናልፍ ኬላ አካባቢ ይልከሰከስ የነበረ የጥላት ኃይል ላይ እርምጃ መውሰዱን የተመለከተ መረጃ እናስደምጣችኋለን። የደፈጣ ኤክስፖርቶቹ የአፋብኃ ጎጃም ቀጠና ጎጃም አገው ምድር 3ኛ ክፍለ ጦር 10 አለቃ ኤፍሬም አጥናፉ ብርጌድ ሻለቃ 2 ፋኖች በዛሬው ዕለት በጥላት ላይ በፈጸሙት የደፈጣ ጥቃት ብዛት ያለው የአብይ አህመድ ታጣቂ እንደወጣ ቀርቷል። ከአዲስ ቅዳም ከተማ ወደ ዳንግላ ከተማ በሚወስደው መስመር መካከል አሸዋ ቀበሌ አካባቢ ኬላ ዘርግቶ አላፊ አግዳሚውን እየዘረፈ ከሚተዳደረው የአሸባሪው ብልጽግና ታጣቂ ቡድን መካከል በርካቶች ላይ ጉዳት መድረሱ ታውቋል። በዛሬ ኦፕሬሽን ጥላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስም ተችሏል። ኦፕሬሽኑ አመሻሻ 11 ሰዓት ተኩል ላይ ተጀምሮ እስከ ምሽት 12 ሰዓት የቆየ ፈጣን ኦፕሬሽን ሲሆን በዚሁ 8 የአሸባሪው ጸረ አማራ ቡድን ታጣቂዎች ወዲያውኑ ሲደመሰሱ ከ6 በላይ የሚሆኑት ቆስለዋል። የጥላትን ፓትሮል ሲያሽከረክር የነበረ ሹፌርም ቆስለኛ ሆኗል ሲል የ10 አለቃ ኤፍሬም አጥናፉ ብርጌድ ህዝብ ግንኙነት ኃላፊ ፋኖ ተሻገር አደም አስታውቋል። በተያያዘ ዜና መራዊ ላይ የአድማ ብተና አመራር እስከ ወዲያኛው ተሸኝቷል። ከአድማ ብተና 1 ሻለቃ አዛዥ ሲቀነደሽ ከሚሊሻዎች ደግሞ 5 ተቀንድሾ በድምሩ 6 ሙት 3 ቆስለኛ ተመዝግቧል። በዚሁ ግንባር የብርሃኑ ጁላ ወታደር አረቂ ቤት እንዳለ በኮሎኔል ታደሰ ሙልነ ብርጌድ 6ኛ አበረ ይማም ሻለቃ ፋኖች ተማርኳል። እንዲሁም 2 የ76ኛ ክፍለ ጦር ወታደሮች ወደ ኮሎኔል ታደሰ ሙልነ ብርጌድ ተቀላቅለዋል ሲል የብርጌዱ ህዝብ ግንኙነት ኃላፊ ፋኖ ሄኖክ አሸብር ገልጿል። በዚሁ በጎጃም ቀጠና የስርዓቱ አገልጋይ ሚሊሻዎች ስርዓቱን በመክዳት ፋኖን ተቀላቅለዋል። ባውቂና ታደሰ ባሉ ሚሊሻዎች ከዲጓ ጽዮን ከተማ በመውጣት የአማራ ፋኖ ብሔራዊ ኃይልን የጎጃም ቀጠና 2ኛ ተፈራ ዳምጤ ክፍለ ጦር ቢቡኝ መዝገቡ አለልኝ ብርጌድን ከነሙሉ ትጥቃቸው ተቀላቅለዋል። ሁለቱ ወንድማማቾች ወትሮም የገባ ነው መሳሪያ ይዘን ለመውጣት ነበር በማለት የገቡበትን ሁኔታ ገልጿል። በተመሳሳይ ዜና የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና ህዝብ ግንኙነት መምሪያ ዛሬ ባወጣው መረጃ መሰረት የፋሽስቱ አገዛዝ ሰራዊት ያለ ውጊያ እየፈረሰ አፋብኃ ወሎ ቀጠናን እየተቀላቀለ እንደሚገኝ ታውቋል። በበርካታ የወሎ ቤተ አማራ ቀጠና የፋሽስቱ አገዛዝ ጥምረት ሰራዊት በተለይም መከላከያ፣ አድማ ብተናና ሚሊሻ ዓላማ ከሌለው ቡድን እየፈረሰ
ፋኖን እየተቀላቀለ መሆኑን ለማረጋገጥ ችለናል። የአማራ ህዝብ ላይ ዘር ማጥፋት እየፈጸመ ያለው ፋሽስት አገዛዝ ጋር በማወቅም ይሁን ባለማወቅ እንዲሁም በግዳጅ እየታፈኑ የአገዛዙ የጥፋት እጅ የሆኑ ኃይሎች ሁሉ ያገኙት አጋጣሚ በየቀኑ ፋኖን እየተቀላቀሉ ይገኛሉ። ስለሆነም የፋሽስቱ ብልጽግና ቡድን ተንኮታክቶ ግብአተ መሬት ሊፈጽም ጣረሞን ላይ ስለሚገኝ የጥፋትና ሀገር ለማፍረስ ዓላማው እጅ የሆናችሁ ኃይሎች ሁሉ ባገኛችሁት አጋጣሚ ፋኖን በመቀላቀል ከህዝባችሁና አገራችሁ ጎን እንድትቆሙ ጥሪያችንን እናስተላልፋለን ሲል ድርጅቱ መረጃውን አሰራጭቷል። የባንዲ እንዳለ አፋብኃ በጎጃም ቀጠና 8ኛ በላይ ዘለቀ ክፍለ ጦር ማስጠንቀቂያ ሰጠ። በክፍለ ጦሩ ግዛት ስር በሚገኙ ሁሉም ከተሞች ሰርገው የገቡ የአገዛዙ ተላላኪ ቅጥረኞች ፋኖን ከህዝብ ለመነጠልና የፋኖን ለማጠልሸት ሲባል በየትምንና ብርጋ፣ በወይራ አብሰም ጎጥ፣ በጠለማዚያ ወንዝ፣ በቆይ አርጆ ቁልቋል፣ በይውድሃ አንድ ሸት መስመር የአካባቢው መኪና በማስቆም ለፋኖ የተተኳሽና የአልባሳት መግዣ ገንዘብ አምጡ እየተባለ ዝርፊያ እየተፈጸመ መሆኑን አገዛዙ ያሰማራቸው ሆዳደር ተላላኪ ቅጥረኞች በብልጽግና አመራር ስምሪት አማካኝነት የግል ሀብትና ንብረት ለማፍራት ሲባል የፋኖን ስም በመጥቀስ የፋኖ ሻለቃ ስያሜ በማሳወቅ ፋኖ ያለባቸው ቀጠናዎችን በመያዝ መሰል ሐሰተኛ ሰነዶችን በማዘጋጀት ቢቸና፣ ቆዩ፣ የዱሃ፣ ደጀን ከተማዎችና መሰል ቦታዎች ወደሚገኙ ነዋሪዎች በቀጥታ ስልክ በመደወል ሐሰተኛ ወሬ በመንዛት ለፋኖ ሎጂስቲክ አዋጡ እየተባለ ስርቆት እየተፈጸመ መሆኑን የጥላት ኃይል በሚንቀሳቀስባቸው ቦታዎች በሙሉ ፋኖ ሌባ ነው፣ የፋኖ ኃይል ለስርቆት የተደራጀ ነው፣ በፋኖ ካባ በመልበስ እኛ ፋኖዎች ነን፣ እኛ የፋኖ መረጃዎች ነን በማለት በእጅ የተያዘ በአንገት የተደረገ አብል፣ በቤት የተቀመጠ ጥሬ ብር፣ ጌጣጌጥና መሰል ሀብትና ንብረት እየዘረፉ መሆኑን ማረጋገጥ ችለናል ሲል ክፍለ ጦሩ ገልጿል። ከዚሁ ጋር ተያይዞ የጥላት ኃይል የሚሰራቸውን አስነዋሪ ተግባራት በፋኖ ስም በማሳበብ እየተደረገ ያለው መጥፎ ድርጊት ከማውገዛችንም ባሻገር በየትኛውም ቦታ ያለ የህብረተሰብ ክፍል ማወቅ ያለበት የየትኛውም የአፋብኃ ሰራዊት አባል መኪናን በማስቆም ስልክ በመደወል ቤት ለቤት ፍተሻ በማድረግ የዝርፊያና የስርቆት ወንጀል የፈጸመ አለመኖሩን በመገንዘብ አገዛዙ ያሰማራቸው ዘራፊና ሌባ አካላት ስላሉ እነሱን በመከታተል እርምጃ የምንወስድ መሆኑን በመረዳት በየአካባቢው የምትገኙ የትግሉ ደጋፊ የማህበረሰብ ክፍሎች እነዚህን አካላት በመከታተል በመረጃና መሰል ተግባራት በመተባበር የበኩላችሁን እንድትወጡ በአደራ መልክ እናሳስባለን ብሏል። በሁሉም ቀጠና የሚገኙ የትግሉ የውስጥ አርበኞች የመረጃ ምንጮች ጋር በተካሄደው የመረጃና ደህንነት ዳሰሳ ጥናት መሰረት መረጃው እውነት ሆኖ ስላገኘ ነው ከላይ በተጠቀሰው ድርጊት ላይ በሚሳተፍ ማንኛውም ግለሰብ ይሁን ቡድን ላይ ክፍለ ጦሩ እርምጃ የሚወስድ መሆኑን ህዝባችን እውቅና እንዲኖረው በትህትና እናሳስባለን ብሏል። ወደ ሌላኛው ዜና ስናልፍ የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና የልጅ ኢያሱ ኮር ጥልቅና መሰረታዊ የሥራ ግምገማ ማድረጉ ተገለጸ። አፋብኃ በወሎ ቀጠና የልጅ ኢያሱ ኮር ከሰኔ 6 ቀን 2017 ዓ.ም ጀምሮ ለተከታታይ ቀናት ባደረገው የኮር አመራር የሥራ ግምገማ የነባሩን ችግሮች በመቅረፍ በአዲስ አስተሳሰብና በአዲስ የትግል ወኔ ኮሩን ወደ ተሻለ የትግል ምዕራፍ ለማሸጋገር ጥልቅ ግምገማ በማድረግና የቀጣይ አቅጣጫ በማስቀመጥ እንዲሁም ቃል በመግባት ግምገማው ተጠናቋል። ይህን የሥራ የግምገማ ሂደት በበላይነት የመሩት የአማራ ፋኖ በወሎ ቤተ አማራ የዘመቻ መምሪያ ኃላፊ አርበኛ በለጠ ሸጋው ሲሆኑ ግምገማው ጠንከር ያለና አንዱ የኮር አመራር ያለበትን ችግር ነቅሶ በመነጋገር ድክመቶቻቸው እንዲያርሙና ጥንካሬያቸውን እንዲያስቀጥሉ ከቤቱም ከመድረክ መሪዎችም አቅጣጫ የተሰጠ ሲሆን ይህ የተሰጠ አቅጣጫ በአግባቡ ስለማይወጡ የኮር አመራሮች ድርጅቱ ባወረደው የስነ ምግባር ደንብና መመሪያ መሰረት እርምጃ የሚወስድ መሆኑን ስብሰባውን ሲመራ የነበረው የድርጅቱ የዘመቻ መምሪያ ኃላፊ አርበኛ በለጠ ሸጋው ጠንከር ያለ ትዕዛዝና አቅጣጫ ሰጥቷል። በተለይ ትግሉን ለመጥለፍ የመንግስት ተልዕኮ ለማስፈጸም የተሰገሰጉ ሰርጎ ገቦችን በመመንጠር የማያዳግም እርምጃ መውሰድ አማራጭ የሌለው ቁልፍ መፍትሄ መሆኑን ቤቱም ከመድረክ ላይ የነበሩ የድርጅቱ አመራሮች በአንድ ድምፅ ተስማምተውበታል።
በመድረክ ሲንሸራሸሩ የነበሩ ጥልቅ ሀሳቦች ድርጅቱ ብሎም ኮሩ ላይ ያሉ ስትራቴጂክ አመራሮች የሀሳብ ደህንነት የሌለባቸው፣ የትግል ሁኔታ በአግባቡ የተረዱና ቁጭ ብሎ በመነጋገር ችግሮችን ከመፍታት አንጻር ጥልቅ የሆነ የፖለቲካ እይታ ያላቸው መሪዎች እንዳሉ የታየበት እንደሆነ አስተያየት ሰጪዎች ጠቁመዋል። ይሁንና የነበረው መድረክ የተከሰቱ ችግሮች ትኩረት በመስጠት በምንም አይነት ሁኔታ አለባብሶ መሄድ በድርጅቱ ቦታ የሌለው መሆኑንና የተጀመረው የፋኖ የትግል መስመር እምርታው በውትድርናና ነፍጥ ባነገበ ኃይል ላይ ህልውናውን ተስፋ ያደረገ ብቻ ሳይሆን በፖለቲካውና በመድረክ አያያዝም ጭምር ከፍተኛ ለውጥ ያሳየ መድረክ እንደነበርም ለማረጋገጥ ችለናል። መድረኩ ሲጠናቀቅም የልጅ ኢያሱ ኮር ከፍተኛ አመራሮችና የአማራ ፋኖ በወሎ ቤተ አማራ አመራሮች በአንድ ላይ በመሆን የተጀመረውን የህልውና ትግል በማጠናከር የብልጽግናን ሰው በላ ስርዓት ፀሐይ ሙሉ በሙሉ እንዲጠልቅበት የማድረግ ኃላፊነታቸውን አጠናክረው እንደሚፈጽሙ በአንድ ድምፅ ተማምለው ተስማምተዋል። በቅጽል ስሙ በለጠ አንዳርጌ የሚባለውና ባለፈው ወር ወደ መንግስት የገባው የእስክንድር ሚሊሻ ደብረ ታቦር ከተማ ውስጥ በትናንትናው ዕለት በደረሰበት መብረቃዊ ጥቃት ምክንያት የአካል ጉዳት ደርሶበት ሕክምና እየተደረገለት መሆኑ ተረጋገጠ። የአማራ ፋኖን መልካም ስምና ዝና ለመጉዳት በአሚኮ በኩል የሐሰት ወጉን ሲጣረቅ የነበረው ቆራጡ እግሩ ሳይቆረጥ እንዳልቀረ ነው ምንጮቻችን የነገሩን። የባንዳ መጨረሻ ይህ ነው ያሉት የጎርጎራ ቲቪ የጎንደር ምንጮች ቆራጡ ላይ የደረሰው ጉዳት ለሌላውም ትምህርት መሆን እንዳለበት ጠቁመዋል። የተከበራችሁና የተወደዳችሁ የጎርጎራ ቲቪ አድማጭ ተመልካቾቻችን ለሰዓቱ የያዝንላችሁ መረጃዎች የእስካሁኖቹ ነበሩ። በቀጣይ የጎርጎራ ዜና ፕሮግራም መልሰን እስከምንገናኝ ጤና ይስጥልን።